ተነሽ በይ ቶሎ በይ ምግቢ ተነሽ። እኔ ፍርፍር አልወድም። ቅድም ያሳየሁሽን ፊልም አይተሽዋል አይደል? አዎ። አይ የምትይ ከሆነ አንቺንም አባትሽንም ልክ እንደዛ ነው ማደርጋችሁ። እሺ ግን እኮ ሌላ ያልሽኝ ነገር በጠቅላላ አደርጋለሁ፣ ግን እኔ ፍርፍር አልወድም። ኧረ እባክሽ የኛ ልዕልት፣ አንቺ ማናባሽ ስለሆንሽ ነው ይሄን ምግብ ማትበይው። ነይ በይ ቀጥይ፣ ቶሎ በይ ያዥ ጉራሽ ወደዛ። እንዴ በጣም ይቅርታ። አንቺ ቆሻሻ ትንሽ እንኳን አታፍሪም? እኔ ወገቤ እስኪሰበር ተጸዳሁት ምንጣፍ ነው የምትተፊው። አንቺ ግን ማፈር የሚባል ነገር አልፈጠረብሽም? በጣም ይቅርታ። ድጋሜ የለመደኝም። ይቅርታ። ዝጊ የማትረቢ። በጣም ይቅርታ። አይለመደኝም። ድጋሜ እንደዚህ አላደርግም። አፍሽን ዝጊ አንቺ ማትረቢ። ምን እኔ መምታቴን ማቆም መስሎሽ ነው? በይ ንቂ፣ ቶሎ በይ ተነሽ እኮ ነው የምልሽ። ተነሽ አንቺ ማትረቢ። እንግዲህ ተነሳብኝ። ጉዴ! አንቺ ተነሺ። ሳምሪ አንቺ ሳምሪ ምን ሆነሽ ነው? ተነሺ ሳምሪ ምን ውስጥ ልግባ? ሳምሪ እንዴት አመሸሽ? ደህና እግዚአብሔር ይመስገን። ልጅሽ ተኛች እንዴ? አዎ ተኛች። ከተኛች አሁን 1:25 ደቂቃ ይሆናታል። እንዴ አንተ ግን ምንም አትጨነቅ። እራቷን ይሄው አብልቼ ተረት ነግሬን ያስተኛኋት። አይ በጣም ጥሩ። ዛሬ እኮ አጋጣሚ ስራ በዛብኝና አመሸሁ። እንዴት ነው አባቴ እያለች አላስቸገረችሽም? አረ በፍጹም አላስቸገረችም። አይ በጣም ጥሩ። እንደዛ ከሆነ እሺ በጣም ጥሩ። ሊያ እኔ የምልሽ ሊያየ ትንሽ ገንዘብ እልክልሽ አስቤ ነበር። እንዴ ለምን? ምን መሰለሽ ሊያየ ይሄ ለልጅ ጥሩ ናት፣ ለእኛም ያው እንደ ቤተሰብ ሆነሽ ከኛ ጋር እዚህ ቤት ስለቆየሽ ነው እንጂ ያው እንደ ሌላ ነገር አትይውሽ። በጣም አመሰግናለሁ ሳምዬ። እውነት ለመናገር ይሄን ገንዘብ ካንተ ባልቀበል ደስ ይለኝ ነበር። እንዴ ሊያ ምን ማለት ነው? ይኸውልሽ ማመስገን ያለብኝ ነው ለልጅ እንደውም ጥሩ እና ስለሆንሽላት በጣም ነው ማመሰግነው። አረ ምን ሆነሃል ሳሚ? እኔ እኮ እንዲህ እንድታመሰግነኝ የሚያደርግ ምንም ነገር አላደረኩም። እሺ ሊያ ዛሬ በጣም አድካሚ ቀን ነው ያሳለፍኩትና አረፍ ልበል አሁን ውስጥ ገብቼ። ቆይ ሳሚ አንድ ጊዜ። ምንድን ነው ሊያ? ሳሚ እኔ እናንተ መጀመሪያ የተነጋገርነው ለልጅ ጥሩ እናት ከሆንኩኝ እንደምታገባኝ ነበር። አዎ ይኸውልህ ሳሚ እኔ አንተን እንደባል ሳምሪዬን ደግሞ እንደ ልጅ ማየት ከጀመርኩ ቆይቻለሁ እና ለምን ተጋብተን አብረን አንኖርም? ትንሽ ብቻ ሊያ። እሺ ለማንኛውም እኔ አሁን ሳምሪን አይቻት ልግባ። እንዴ ማለት ለምንድን ነው የምታያት? እንዴ ልጅን ላያት ነው? አይ ማለቴ መግባት አችልም ለማለት ፈልጌ ሳይሆን እኮ ያው ሳምሪ እንቅልፍ አልወስድ ብሏት በግድ ነው አሁን የተኛችው። አሁን ገብተህ ብትነቃ ድጋሚ እንቅልፍ ወስዳት የሚያስቸግራታል ብዬ እኮ ነው። ቆይ ግን መጀመሪያውኑ እንቅልፍ እምቢ አላት እሷ ለምንድን ነው? ያው ሰሞኑን ትምህርት ቤት ፈተና አላቸውና እሷን ታውቃት የለ አንደኛ ለመውጣት በጣም እያጠናች ነው ያለችው። እሱ እያስጨነቃት ነው እንጂ ይሄን ያህል ሌላ የሚያስጨንቅ ነገር ኖሮ እንኳን አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ዛሬ ልጅን ሳላያት ምን ማለት? አዎ እንዴ ምን ችግር አለው? ከሷ መረበሽ እኮ አይበልጥም። እሺ ሳምሪ የኔ ልጅ ሳምሪ ንቂ፣ እናቴ ንቂ ሳምሪ ንቂ።
ምን እማዬ ምን ሆነሻል? አይ ምንም አይደለም፣ በቃ ተኝ። እሺ አባቴ መጣ? አይ አልመጣም፣ ዛሬ በጣም ብዙ ስራ አለበት እና ይኸውልሽ አሁን ተኝና አባቴ ሲመጣ ቀስቅሶ ሰላም ብሎሽ ስሙሽ ይሄዳል። እሺ እሺ። ግን አንቺ ይቅርታ አደረግሽልኝ? ለምን? ቅድም ያጎረስሽኝ መሬት ላይ ስለተፋሁት ነው። ለሱ ችግር የለውም። እሺ ይቅር ብዬሻለሁ። በቃ አሁን ተኝ፣ ነገ በጠዋት እንድትነሽ። እሺ እሺ በቃ እማዬ ቻው፣ ደህና ደሪ። እኔ ምን እንዴት ነው ግን እንደዚህ ስታይ ሰራተኛ መስላል? የኔት የምትገቢ ለቤት ሰራተኝነት እንጂ ለቁንጅና ውድድር እኮ አይደለም። ጭራሽ ምን ሆኖ ነው ያምሻል? ኧረ እኔ እንደሱ ለማለት ፈልጌ አይደለም። እና ምን ለማለት ፈልጌ? ያው ከዚህ በፊት ለመቀጠር ሰው ቤት ሲሄድ ፊትሽ ሰራተኛ ይመስላል ከበረስ ነው የሚመስለው። እንዴት አትመስል? እኔ ምን አውቃለሁ ብለህ ነው? ከአንድም ሁለት እኮ እንደዛ ሲሉኝ ተደናግጬ ነው አንተን ጥዬ። አይ ምናልባትም ይሄን ያሉት ሰዎች የራሳቸው የሆነ ችግር አለባቸው እንጂ እንዴት ሰራተኛ አለሽ ነው ይችላል። እንደውም ሲያውሽ እኮ ግጥም ያልሽ ሰራተኛ ነው። እሺ በቃ ስራሽን ትጠቀቂ እንዳታወሪ። ሰዎቹ ደንበኞች ናቸው፣ በጣም የተከበሩ ሰዎች ናቸው። ኧረ አንተ አትጨናነቅ፣ ችግር የለውም። እኔ ስራዬን በአግባቡ ነው የምሰራው። እሺ አቤም ድል ያለው ወይ አልበላም፣ በቃ በጣም ጠግቤያለሁ። እውነት ሳሚ የኔ ቆንጆ ቢልኝ። እሺ ጥብ ብለሽ ቢልኝ። እሺ ጎበዝ ነሽ። ቶሎ እንድታደርጊ በደንብ ይሽ። እሺ በደንብ ይበልኝ። እኔ እኮ ማታ አስጠብቀህ ነበር አባዬ። ስራ በዝቶብኝ እኮ ነው ያመሸሁት። እሺ እናቴ፣ ሁለተኛ ደግሞ አላመሽም። እሺ የኔ ቆንጆ ልጅ ቃል ገባለሁ። እሺ ሁለተኛ አላመሽም። እሺ ጎበዝ አንቺን ጉረሽ። ሳምሪ የኔ ቆንጆ ልጅ ማታ ከመተኛትሽ በፊት እራት አብልቼሽ ተረት ነግሬሽ ከዛ እንቅልፍ ሲወስድሽ ነው የተኛሁት አይደል? እኔ አዎ። አባዬ እኮ ሲመጣ አንቺ ስላልሰማሽ ነው እንጂ በተኛሽበት መጥቶ ሳም አድርጎሽ ነው የወጣው። ማን ነው? ሰላም መቤት፣ እንደምን ዋልሽ? ያው ባዝሽ መሰረት አዲሷን ሰራተኛ ይልሽ ይቻላል። በጣም ጥሩ። ግን ቆይ እንዴት ነው ሙያዋ? ስራ ላይ ያላት ነገር እንዴት ነው? እንዴ እሱማ ምን ጥርጥር አለው። እሺ እኔ እናት ስምሽም አልበል? ናርዶስ እባላለሁ። እሺ ኔት፣ እንግዲህ እኔ የዚህ ቤት እመቤት ነኝ። ከኔ ውጪ አንድ ትንሽዬ ልጅና ባለቤት ያሉ። እኛ ቤት ውስጥ የሚከብድ ስራ የለም። ብቻ እኛ የምንልሽ መታዘዝ ብቻ ነው ካንቺ የሚጠበቅብሽ። እሺ ምንም ችግር የለውም። እኔ የታዘዝኩትን ሁሉ ነው ማለት ነው። እሺ እንግዲህ አንተን ኮሚሽን በአካውንት አስገባላለሁ። ለአሁን መሄድ ትችላለህ። በጣም ጥሩ። እንግዲህ እንደሱ ከሆነ መልካም። እኔ ስራ አለብኝ። መልካም ስራ ይሁንልሽ። ሰላም ዋሉ። ነይ በይ ግቢ። መኝታ ክፍልሽና ኪችን ላሳይሽ። ነይ። እሷማ አዲስ ቤት ነው። ማን እሷ? ኧረ በጭራሽ እኔ ከዚህ በፊት አይቻልም። አንቺ ምግቡን ጠግበሽ ነው? አዎ ጨርሻለሁ። ታዲያ ምንድን ነው እንደሚያንቀለቅልሽ? በይ ቁጭ በይ፣ ከዛ ምግብሽን ብይ። ይቅርታ የኔ ልጅ። እሷ ማለት የልጅ ሚንጡ ማንስ ብትሆን ምን አገባሽ? የኔ ስም ሳምሪ ነው። የአንቺስ ማን ነው? የኔ ቆንጆ፣ የኔ ስም ደግሞ ናርዶስ ይባላል። እሺ ስለተዋወቅን ደስ ብሎኛል። ቆይ አልገባኝም። የኔት ምንድን ነው እሱ?
የሆንሽው ነገር አለ እንዴ? አይ ምንም ነገር የለም። እንዲሁ ልጆችን ስለምወድ እኔ በጣም ደስ ብሎኛል። እሺ ቤት ውስጥ ያለችው ልጅ እሷ ነች። ሳምሪ ትባላለች። ብዙም አታስቸግርም፣ ግን ደግሞ የምታስቸግርሽ ከሆነ እያጋጨ ሰው አስተምሪያት። ኧረ ግን ስትታይ የምታስቸግር ልጅ አትመስልም። ልጅ አታውቂም። እቺ ልጅ መስላሻለች። ሲበዛ ተንከሲስ ናት። በያውን ተነሽ። ስለ እሷ እንደሆነ ሲቆይ ይገባሻል። ደግሞ አንቺ በዚህ ልክ መጨነቅ አያስፈልግሽም። እሺ ነይ ክፍልሽ ላሳይሽ። ተከተይኝ። አይ እንደዚህማ አይሆንም። በደንብ መብላት አለብሽ። ይቆንጆ አሁንም በቃ ጠግቤያለሁ። በቃሽ። እኔ ደስ እንዲለኝ ሁለቴ ብቻ ነሽ። እንደውም ዛሬ በጣም ነው የበላሁት። በጣም ጠገብኩ። አዎ በቃ አንዴ ብቻ ግን በቃ አንዴ ብቻ። አሁን ጎመስ እረፊ። እየተበላ አይሳቅም። ትንሽ አንቺ ውሻ ከካ ቻፕስቲክ ምንድን ነው ያደረግሽው? ንገሪ፣ ምንድን ነው ያደረግሽው? ቆይ ምንድን ነው ያደረገችው? ጭራሽ ብለሽ እኔን ለመሸወድ እየሞከርሽ ነው። ኧረ ቆይ ተረጋጊ። አንቺ ዝም ነይ ውጪ። እሷ የምትደብቅሽ መስሎሽ? ነይ ውጪ።
ነይ ውጪ እኮ ነው የምልሽ። ቆይ ተረጋጊ። ነይ ውጪ። አንቺ ዝም በይ። ነይ ውጪ። አትወጪም? አንቺን ትወዳለች። ነይ ውጪ። ኧረ እባክሽን ተረጋጊ። ነይ ውጪ። አንቺ ደግሞ ምን ብለሽ? ድንገት እኮ የልጅ ነገር የሆነ ነገር ሆኖባት ይሆናል። ኧረ እባክሽ ተይ እንጂ። ፍየል ከመድረሷ ቅጥል መበጠሷ ላይ ያደረሰው ማን ነኝ ምንድን ነኝ ብለሽ ነው? አፍሽን ዝግሽ ቃል ገባሽ። እባክሽን እትዬ ተረጋጊና እናውራ። ከአንቺ ጋር ማለት ነው። ነይ ቁሚ አልኩሽ። ኧረ እባክሽን በሩን ክፈችው። እቺ ደግሞ ከየት ነው የመጣችው? ገና በመጀመሪያ ቀኗ ያዝሎቅኝ አለችብኝ እኮ። በይ ቀጥ ብለሽ ከዚህ ሂጂልኝ ብያለሁ። አንቺ ዝም በይ አስመሰተን ከፊት ዛሬ እረድብን ነሽ። እዚህ ስቶብ ላይ ማችልም እረድብን ነሽ። ነይ ሂጂ ናችሁ። አልወዳትም እሷን። አሁን ዝም በይ እሺ። ደግሞ ምንም ደስ አለሽ? እኔ እሷን አልፈልጋትም። እጅግ እኮ በእሳት ተቃጥለኝ ነበር። እኔ ልቃጠልልሽ፣ እኔ ልንገብገብልሽ። አይዞሽ እሺ። አባቴ ሰማኝ እንጂ ነግሮናል። ምኑን ነው የምትነግሪው? ሁሉንም ነገር እሷ እያሰቃየችኝ እንደሆነ ግን እሷ ምን የኔ ቆንጆ? አይ በቃ ምንም። ይኸውልሽ የኔ ቆንጆ፣ እኔና አንቺ ሚስጥረኛሞች ነን። እሺ ደግሞ እኮ እኔ አንቺን በጣም ነው የምወድሽ። አንቺ እኔን ትወጂኛለሽ? አሁን እውነቴን ነው፣ በጣም ነው የምወድሽ። እርግጠኛ ነሽ እኔን በጣም ነው የምትወጂኝ? አሁን የኔ ቆንጆ በጣም ነው የምወድሽ ከምታስቢው በላይ። ደግሞ ከዚህ በኋላ እኔና አንቺ አብረን ነው የምንኖረው። እሺ እስከ ዘላለም ድረስ። እሺ ግን እኮ እኔ ማንም ይወደኝ የለም ከአባቴ በስተቀር። እናቴ አትወደኝ። የኔ ቆንጆ በድጋሚ እንዲህ ስትይ እንዳልሰማሽ። እሺ ደግሞ እናትሽን በጣም ነው የምትወድሽ። እሺ ብትወደኝ ኑሮ አብረን ትሆን ነበር። ስተኛ ጥለኝ አትሄድም ነበር። የኔ ቆንጆ ለአንቺ ብላ ነው ጥላሽ ሄደች። ለአንቺ ብላ እንዳትሰቃይበት ብላ ነው። እሺ እሷ ከኔ ጋር ብትሆን ኑሮ እንደዚህ አልተሰቃይም ነበር። የኔ ቆንጆ ከዚህ የከፋ ችግር እንዳይደርስብሽ ብላ ነው። እሺ ጥላሽ ሄደች እንጂማ እሷ ትታሽ አትሄድም ነበር። እናት ትወደኛል? አዎ በጣም ትወድሻለች። እንዲሁም እውነቱን ስነግርሽ እናትሽ እዚህ ምድር ላይ ከአንቺ በላይ ማንም አትወድም። እውነትሽን ነው? አዎ የኔ ቆንጆ። ግን አንቺ ይሁን ሁላ ነገር እንደተውሽ እናቴን ታውቂያታለሽ ማለት ነው? እኔ እናትሽን በደንብ ነው የማውቀው። የት ነች እናቴ? አሁን እኔና አንቺ ሚስጥረኛሞች ነን አይደል? ስለዚህ ይህንን ነገር ለማንም እንዳትናገሪ እሺ? እሺ እናትሽ በቅርቡ ትመጣለች። እሺ ሳምሪ የኔ ቆንጆ በቃ አታልቅሽ። የኔ ባፍስ ይበልልሽ። አይዞሽ ይነስ። እሺ እባካችሁ በሉ ንገሩኝ። ምንድን ነው ተጣፋችሁ የምታላዝኑብኝ? ወይ እትዬ መተሻል እንዴ? ቆይ አንቺ ሴትዮ ገና ከመጣች ምንድን ነው ፈጠን የሚያደርግሽ? ለምንድን ነው የማትረጋጊው? ምን ነው እትዬ ምን አጠፋው እንዴ? ነችና ምን አጠፋው ትይኛለሽ እንዴ? ቆይ አንቺ ሲጀመር እዚህ ክፍል ውስጥ ምንድን ነው የምትሰሪው? ምን እያደረግሽ ነው ያለሽው? አይ እትዬ እኔማ ስታለቅስ እኮ ለባባት ብዬ ነው። ቆይ ሲጀመር ማን ነው አንቺን አበባ ያርጎ የቀጠረሽ? ተቀጥረሻል ለዚህ ነገር? ትሰሚኛለሽ? ልጄ እንዴት መቅጣት እንዳለብኝ እናውቃለሁ። አንቺ አትነግሪኝም። ያልታዘዝሽበት ነገር ላይ ጥልቅ አትበይ። አርፈሽ ተቀመጪ። ለማንኛውም ይሄን ነገር ሳታውቂው ያላደረግሽው ዝም ይልሻለሁ። ለዛሬ አልፈሻለሁ። ድጋሚ እንዳይደገም። ውርድ ከራሴ ከተደገመ ግን እሺ እትዬ ይኸውልሽ እቺ ልጅ ስታለቅስም ሆነ ስታዘን ማባበልም ሆነ ምን ሆነሽ ነው ብሎ መጠየቅ በጣም ክልክል ነው። እሺ እትዬ በይ አሁን ተነሽ፣ ቀጥይ ወደ ስራሽ። በቀጥይ እሺ ጥፊ ታጠቢ። አንቺ ማትረቢ፣ አንቺን እኮ ነው የማናግረው። ተነሺ። አልሰማ አልፈልግም። አንቺ ልጅ ሴጣኔን አታምጪው።
ብድግ በይና ነግሪኝ። አልፈልግም አለስ ትሰሚኛለሽ? የዛሬው ነገር እንዲደገም ካልፈለግሽ ልክ አባቴ ሲመጣ ትጠብቂና ያረኩሽን ነገር ደበቅ አድርገሽ ከእናቴ ጋር እንድትጋቡ ፈልጋለሁ። ለእኔ ጥሩ እናት ናት ይሆንልሽ። ተስማማን? አልነግረውም። እንደውም ያደረግሽኝን ነገር ነው የምነግረው። ምን? ሁሉንም ነገር ነው የምነግረው። ያደረግሽኝን በጠቅላላ። ትሰሚያለሽ? በፊልም ያሳየውሽን ነገር አባትሽ እንዲሆን ከፈለግሽ መናገር ትችያለሽ። እነግረዋለሁ። አንቺ ግን ከመጀመሩ ነው የጠገብሽው። ልቀቂኝ። ትሰሚኛለሽ? ካፍሽ አንድ ቃል ትንፍሽ ብትይ አንቺንም አባትሽን ሲጣርጊ ነው የምገለው። አልፈራሽም። የፈለግሽውን ነገር አድርጊ። በጣም ጥሩ። እንደዛ ከሆነ ማድረገውን አሳይሻለሁ። እሺ በይ ንገሪኝ፣ ልጅቷ ምን በልሻል ነው? ኧረ እኔ ምንም አላልኳትም። እርግጠኛ ነሽ? አዎ። ቆይ ምን አለችኝ ብለሽ ነው? ነገረ ስራሽን ሳይሆን ግን ምንም እያማረኝ አይደለም። ከዚች ልጅ ጋር ያለሽን ነገር ቀነስ ማድረግ ትችያለሽ? እሺ እችላለሁ፣ ችግር የለውም። አዎ እንደሱ ብታረጊ ነው የሚሻለው። ሲጀመር አንቺ በጣም አብዝተሽዋል። እሺ አንቺን ካናደድኩሽ በጣም ይቅርታ። እኔ ግን ስራሽ እሷን መንከባከብ ነው ስለተባልኩኝ ነው። እንደውም ከዚህ በኋላ እዚች ልጅ ክፍል ውስጥ ድጋሚ እንዳለሽ ተጠንቀቂ። እሺ እንዳልሽ ያደርጋል። ቆንጆ ይህ ልጅ ምን ሆነሽ ነው? እየበላሽ እኮ ምንድን ነው ማበይ ነው ወይስ ምትባልጣለሽ? አይ አባዬ የምነግርህ ነገር አለ፣ ለዛ ነው የማልበላው። ምንድን ነው የምትነግሪኝ? የተፈጠረ ችግር አለ እንዴ? ምንድን ነው የምትነግሪኝ? አባቴ አንድ ነገር ልነግርህ ነው። እሺ ምንድን ነው? ንገሪኛ፣ ምንድን ነው? ሳሚዬ እኔ ግን ምን ልነግር እንደፈለገች አውቃለሁ። ያው እኔና እማዬን መቼ ነው ከቤት አስወጥተ ውጭ የምታዝናናን የምታጫውተን ለማለት ፈልጋ ነው አይደል እንዴ ሳምሪዬ? አዎ አባዬ። እንዴ ለዚህ ነው እንዴ ታዲያ? እና ምን ችግር አለው? ይኸውልሽ ቆንጆ፣ ቀጣይ ሳምንት አንቺንም ያንም የፈለጋችሁበት ወስጄ ጋብዛችኋለሁ። እሺ እሺ በቃ አሁን አባዬ እሺ ስላለ አንቺ አርፈሽ ምግብሽን ብይ። እሺ እሺ ቆንጆ፣ በቃ አሁን ብይ። እሺ ምግብሽን ነይ። የጎበስልሽ ነው። ምግቡ እንዴት ነው? ተመቻችሁ? አዎ በጣም አሪፍ ነው። ባለሙያ ነሽ ደግሞ። እሺ አመሰግናለሁ። አዎ እውነቱን እኮ ነው። ያው ሁልጊዜ እንደሚጣፍጥ ምግብ ከሰራሽ ያው እኔም ከአቅም በላይ በላና መወፈር አይቀርም አይደል እንዴ ሳሚ? ኧረ ይሄን ያህል ባይገርምሽ የሆነ አንድ የማውቃት ልጅ ነበረችና የእሷ ምግብ ነው ያስታውሰኝ። ኧረ አይደል ይሆናል። ሳምሪ የኔ ቆንጆ ምን ነው ምግቡ አልጣፈጠሽም እንዴ? ለምን አልበላሽም? አይ ይጣፍጣል። በቃ እሱን ታዩና የሰራሁልሽ መኮረኒ እሺ? ነይ እሱን ትበያለሽ። እሺ ቀስ አንቺ ልጅ ምግብ አፍ ውስጥ ሆኖ አይሳቅም አላልኩሽም ነበር? ታዲያ ምን ላድርግ? አንቺ ከዚህ የምታስቂ። እኔ አላስቅሽም። አንቺ ግን በስነ ስርዓት በይ እሺ? እሺ አራት አንቺ ልጅ ሻውለት ሳቂ። ወይ ጋሽ መጣህ እንዴ? አዎ እኮ ውጭ ሆኜ እኮ እየሰማችሁ ነበር ጨዋታችሁ። እማ እየበላሽ ነው እራትሽን? አባዬ ዛሬ አንተ ተረት ተረት እያወራህ አብረኸኝ ተኛ። ለምን እኔ ልሽ እንዴ ጋሽ ምን ለምን ያስፈልገዋል? ያው አባቷ ስለሆንክ ናፍቃት ይሆናል። እሺ እኔ ልሽ በቃ እንደውም ዛሬ አብረን እናድራለን። እሺ የስ እሺ እኔ ቆንጆ በቃ ቢና ነኝ። እሺ እሺ እኔ ጋር እጠብቅሻለሁ። እሺ እሺ እኔ ቆንጆ ሳሚ መጣህ? አዎ መጥቻለሁ። ዛሬ ሳምሪ ክፍል ነው ማለት ነው። ለምን? ዛሬ አብሬያት እንዳደር ፈልጋ ነው። እስኪ ዛሬ እንኳን አብሬያት እንዳደር፣ እሷንም ደግሞ ደስ ይበላት እስኪ። እሺ በቃ እሺ በቃ ደህና ደሪ። እሺ ደህና ደሪ። እሺ
ምንድነው እሱ? ግን ደግሞ በመጀመሪያ አንተ እንደማትናደድብኝ ቃል ግባልኝ። እሺ ምንድነው? አልናደድም ነገር ይመስለኛል ሳምሪ የማይሆን ጸባይ አምጥታለች። ሳስበው ትምህርት ቤት ውስጥ ከማይሆን ልጅ ጋር ገጥማለች መሰለኝ። ምን ማለት ነው? ይሄ ደግሞ ሳምሪ ከኔ ቦርሳ ውስጥ ገንዘብ ወስዳለች። ይሄ ነገር የመጀመሪያው አይደለም። ከአንድም 2-3 ይዤ ታውቃለሁ። እንድትደጋግሜ ነግሬያታለሁ። ግን ደግሞ በእኔ አቅም የሆነ ነገር አልሆነም። ደግሞ ምን ማለት ነው? ሲቀጥል ደግሞ ለምንድነው እስካሁን ይሄን ነገር ለኔ ያልነገርሽ? ሊያ ይሄ ነገር እኮ ቀላል ነገር እኮ አይደለም። እንዴ ዝም አልሽኝ እስካሁን? አዎ ግን ደግሞ አሁን በአይን አይተህ እንድታመን ስለፈለግኩ ነው። እንዴ ምኑን ነው የማምነው? ይኸውልህ ዛሬም ከኔ ቦርሳ ገንዘብ ወስዳለች። ደግሞ ገንዘቡን ወስዳ ደብተሯ ውስጥ ነው ያደረገችው። ይሄን ነገር ደግሞ አንተ በአይን አይተህ እንድታውቅ ፈልጋለሁኝ። ሄደሽ ቼክ አድርግ። ሊያ ማለት የምታወሪው ነገር እያወቅሽ ነው ማለት እርግጠኛ ነሽ? እንዴ ሲጀመር ነው ለምን ዋሻለሁ? እስከ ዛሬም ዝም ያልኩት እኮ አንተ እንድታውቅ ስለፈለግኩ ነው። እሺ እንደዛ ከሆነ በጣም ጥሩ። እንዴት አደራችሁ? ሰላም አደርካሽ? የኔ ልጅ እንዴት ነሽ? ደህና ነኝ አባዬ። ይኸውልሽ የኔ ልጅ አሁን የሚጠይቅሽን ነገር ወደዛም ወደዚህም ሳቲ በቀጥታ እንድትመልሽልኝ ነው የምፈልገው። እሺ አባዬ፣ ግን ምንድነው የተቆጣኸው? እስኪ የኔ ልጅ ንገሪኝ፣ ከእናትሽ ቦርሳ ገንዘብ ወስደሻል እንዴ? ከማን? ከሊያ? አልወሰድኩም። ሳምሪ የኔ ቆንጆ፣ አሁን ምንም ነገር ማውሸት አያስፈልግም። እሺ ትክክለኛው ነገር ብቻ ነው መናገር ያለብሽ። አሁን እውነቱን ለአባትሽ ንገሪው። ገንዘቡን ከኔ ቦርሳ ወስደሻል ወይስ አልወሰድሽም? ኧረ እኔ አልወሰድኩም። ይኸውልሽ ሳምሪ፣ ግን ይህን ገንዘብ አንቺ ክፍል ውስጥ ካገኘው እንዴ አባዬ፣ እኔ እኮ ሌባ ልጅ አይደለሁም። ለምንድን ነው የምሰርቀው? እሺ እኔ ልጅ እንደሱ ከሆነ መልካም። አዎ ሳምሪ እንደዚህ አይነት ልጅ አይደለችም። የሰው ቦርሳ ውስጥ በፍጹም አትገባም። እሺ እንደዛ ከሆነ እንግዲህ ያው አይሆን የጠፋብኝ መዞር። የኔ ልጅ ይሄ ምንድን ነው? እሺ ከየት መጣ? እንዴት አንቺ ጋር ገባ? በእውነት አባዬ፣ እኔ ይሄን ገንዘብ አልወሰድኩም። እውነት። እሺ የኔ ልጅ ታዲያ አንቺ ካላነሳሽው ይሄ ብር እንዴት ደፍተርሽ ውስጥ ገባ? አይ ጋሼ፣ ይሄ ትክክል አይደለም። እኔ ሳምሪን በአጭር ጊዜ ውስጥ እንኳን በደንብ ነው ያወቅኳት። ይሄን የምታደርግ ልጅ አይደለችም። እሺ ቆይ እና ታዲያ ይሄ ብር ከየት መጣ ታዲያ? ማለት እንዴት? እውነት አባዬ፣ እሷ አንተን አግባታለንም ስላልኳት ነው ይሄን ያደረገችው። ደግሞ ብዙ ቀን ነው የምታሰቃየኝ። ደግሞ ምን ማለት? ወይኔ ጉዴ! ወይኔ አምላኬ! ወይ እንዴ ምንድን ነው የምታወራው ልጅ? ቆይ ምን እያልሽ ነው? አባዬ አውቃ ነው። እሷ ውሸታም ናት፣ እያስመሰለች ነው። ወይኔ እንዴት ነው እንደዚህ የሚሆነው? ሳምሪ ምን ሆነሻል? አሁን ገባኝ። ባለፈው ተቆጣሁሽ ነው አይደል? እውነት አባዬ፣ እሷን አልወዳትም። እኔ እናቴን እንድትሆን የምፈልገው ናርዲን ነው። ሊያ ምንድን ነው የምሰማው? እሷን አልወዳትም፣ ሊያን አልፈልጋትም። በእውነት ሳሚ፣ ሁሉም ነገር አንተ እንደሰማው አይደለም። ምንም ልክ አይደለም። ውሸታም። እውነት አባዬ፣ እኔ ይህን አላረኩም። በፈለግከው ነገር የሚልካል እንዴ አይደለም ሳሚ፣ ይኸውልህ እኔ ልንገርህ፣ አሁን እንደ የተናገረች ያለችው ባለፈው ተቆጣኋት ብቻ ነው፣ ሌላ ምንም ነገር አይደለም። ካላመንክኝ የራሱ ምን እልሃለሁ? ውሸታም። ምን? እንግዲህ በአንድ ሳምንት ውስጥ ብላል። ስለዚህ እኔ ከዚህ በኋላ የቤት ሰራተኛ የለውም ማለት ነው። ማለት ይሄ ደግሞ ምን የሚሉት ቀልድ ነው? ይሄ ምንም ቀልድ አይደለም። እንደውም ከነገ በኋላ የቤቱን ስራ ተከፋፍለን ነው የምንሰራው። አባዬ፣ እኔም ደግሞ ለመምራት ይመቸኛል። እሺ እኔ ቆንጆ ልጅ፣ እኔም ባንቺ ሀሳብ እስማማለሁ ማለት ነው። ምን? ቆይ አንቺ ምን እያልሽ ነው? እሺ እንግዲህ ሌላው ነገር ደግሞ ከዚህ በኋላ ምግብ ለመብላት ስትቀርቡ አብሬያችሁ የሚቀርብ ይሆናል ማለት ነው። እሺ እኔ ተስማምቻለሁ። እንዴ አይ እንዴ ይሄማ የማይሆን ነገር ነው። ምን አይነት ቀልድ ነው የምትቀልዱት? ቆይ ሲጀመር እንዴት ነው እኔን ከአንድ ተራ ቤት ሰራተኛ ጋር የምታወዳድረኝ? እንዴት? በዛ ላይ ደግሞ እንዴት ነው እሷ ከኛ ጋር ምግብ የምትበላው? እንዴት ነው አንድ ማዕድ የምትቀርበው? ሊያ እንግዲህ ካልተስማማሽ ከውድድሩ በራስሽ ፍቃድ እንደወጣሽ ይቆጠራል ማለት ነው። በጣም ጥሩ።
እሺ ጥሩ። እንደሱ ከሆነ ሁሉንም ነገር አብረን እናያለን። ያው እንግዲህ ለእናንተ የሚሆን ቆንጆ ምግብ አዘጋጅቻለሁ። እንዴት አንቺ ምን ላድርግ ብለን ነው ፍቅር? እንዴ አንተ እንደሆነ ለትልቁም ነገር የቆጠርከው ምግብ ማብሰልን ነው። ይሄው ደስ ይበል ብዬ ዛሬ ቆንጆ ምግብ ነው ያዘጋጀውላችሁ። ይኸውልሽ ሊያ፣ ከዚህ በኋላ የኔ ፍቅር ብለሽ እንዳትጠሪኝ። እሱንም ወስነው ከሳምንት በኋላ ነው። እሺ አሁን እንደዛ ብለሽ እንድትጠሪኝ አልፈልግም። ቆይ እኔ ግን አንድ ያልገባኝ ነገር አለ። ቆይ እናንተ እስከዛሬ ፍቅረኛሞች አልነበራችሁም እንዴ? በፍጹም እኔና ሊያማን እንደዚህ አይነት ነገር የለም፣ ሊኖረንም አይችልም። ያው ለልጄ ስል ነው በየወሩ ዳጎስ ያለ ክፍያ እየከፈልኩ እዚህ ቤት እንድትቀመጥ ያደረኩት። ቆይ ለምን ምን ለምን ያስፈልገዋል? ለልጄ ስል ነው። ይኸውልሽ ናርዲ፣ ምን መሰለሽ፣ ልጄ ምንም ነገር እንዲጎልባት፣ እንድትሳቀቅ፣ እንድታዝን አልፈልግም። ስለዚህ ለሷ ስል ነው ብዙ ነገር ማድረገው። ይገርማል። በጣም ጥሩ አባት ነህ። አዎ እንዴ አባቱ አይደለሁ? ከዚህ በላይ ነው የሚጠበቅብኝ። ያው አቅሜ የሚችለውን እያደረኩ ነው። እንግዲህ ዛሬ እኔና ልጄ ለሷ የምትሆን ጥሩ እናት ልንመርጥ እዚህ ተሰብስበናል ማለት ነው። ያው እናንተም በዚህ በአንድ ሳምንት ውስጥ የየራሳችሁን ኳሊቲ አሳይታችሁናል። በዚሁም መሰረት ደግሞ ለልጄ ጥሩ እናት የምትሆን ሴት መርጠን ለእናንተ ልናሳውቃችሁ ነው ማለት ነው አይደል? የኔ ቆንጆ ከሊያና ከናርዶስ ማን ነበር የመረጥነው? እስኪ በጣም ጥሩ። እናም በዚህ መሰረት ያው ሁለታችሁም የየራሳችሁ የሆነ ኳሊቲ አላችሁ፣ ግን ደግሞ ሞር ያው ለልጅ ስለሆነ ልጅን ያው የሚያህል ነገር አደራ ስለምሰጣችሁ ከሁለታችሁ አንድ ሰው መርጠናል ማለት ነው። እሷም ሊያ ማለቴ ናርዶስን መርጠናል ማለት ነው። እንግዲህ እንደዛ ናርዶስን መርጠናል። እንኳን ደስ አለሽ። ያው ጥሩ እናት እንደምትሆኝላት አልጠራጠርም። እንዳታስብ። እሺ በቃ ቁጭ በል። አሁን እሺ፣ እንዴት ነው ትክክለኛ የሳምሪ እናት እንደሆንኩኝ የምነግረው? ወይኔ አምላኬ! ብቻ ግን ጊዜው ለሁሉም ነገር መልስ አለው።